ንጽህና ጉድለት ጋር በተያያዘ የሚከሰተውና ዋና የህብረተሰብ ጤና አደጋዎች ከሚባሉት መካከል ኮሌራ አንዱ እንደሆነ ባለሙያዎች ይናገራሉ። በሽታው በተቅማጥና በማስታወክ መልክ የሚታወቅ ሲሆን አፋጣኝ ሕክምና ካልተደረገ በአጭር ጊዜ ውስጥ ለሞት የሚያደርስ እንደሆነም ይታወቃል። በሽታው በአማራ ክልል በተለያዩ አካባቢዎች ተከስቶ በርካቶች መታመማቸውንና ሕይወት ማለፉን የጤና ባለሙያዎችና ኃላፊዎች እየገለጹ ነው። በሽታው ከተከሰተባቸው አካባቢዎች መካከል ምዕራብ ጎንደር ዞን ቋራ ወረዳ በርሜል ጊዮርጊስ እና ኪዳነ ምሕረት በተባሉ ሁለት ቦታዎች ቀደም ሲል የነበረው የኮሌራ በሽታ አገርሽቶ ሰዎቹ በበሽታው እየተጠቁ መሆናቸውን የምዕራብ ጎንደር ዞን ጤና መምሪያ ምክትል ኃላፊ አቶ ዮሴፍ ጉርባ ገልጸዋል። በአማራ ክልላዊ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አቶ አየለ አልማው በበኩላቸው በብሔረሰብ አስተዳደሩ ጃዊ ወረዳ በሽታው መከሰቱንና ከ160 በላይ ሰዎች መታመማቸውን አመልክተዋል። ያው ኮሌራ እንደሆነ ተረጋግጧል። ሌላ የተለየ ነገር የለውም። ወደ ኬዞችን ማኔጅ እየተደረጉ ነው ያሉት እና ኦልሞስት ወደ 152 አካባቢ ደርሰዋል። አሁን 165 ኬዞች ኦልሬዲ ነው። ኦልሞስት ወደ 100 ምናምን አካባቢ የሚሆነው ዲስቻርጅ ተደርጓል። ኦልሬዲ ድኖ ማለት ነው። ጃዊ ወረዳ ላይ ነው በዋናነት ያለ። ከዛ ውጭ ከዛ ጸበል ላይ እዚህ አንዳሳ የነበሩ ዳንግላ 2 ሰዎች አሉ። ኦልሬዲ እነሱም ታክመው ወጥተዋል። ከዛ በኋላ አልቀጠለም ኬዙ። ቻግኒ 2 ሰዎች አሉ ከጸበል የመጡ ናቸው። እነሱም ኦልሬዲ እነሱን ቶሎ ደርሰንባቸው አክመን ተሽሏቸዋል። የአማራ ክልል ህብረተሰብ ጤና ተቋም ዋና ዳይሬክተር አቶ በላይ በዛብህ ሰሞኑን በሰጡት መግለጫ በሽታው ባህር ዳር ከተማ አስተዳደርን ጨምሮ የአማራ ክልል 3 ወረዳዎች መከሰቱንና ከ1400 በላይ ሰዎች በበሽታው መያዛቸውን ተናግረዋል። በዋናነት ከታህሳስ 23 2017 ጀምሮ በኮሌራ በሽታ የተጠቁ ሰዎች ሪፖርት እየተደረጉ ነው። ለክልሉ ስጋት የሆነው በምዕራብ ጎንደር ቋራ ወረዳ በርሜል ጊዮርጊስ በሚባል የጸበል ቦታና እንደዚሁም ደግሞ ምርት ገለጎ በሚባል አካባቢ የሚገኙ 2 ጸበል ቦታዎች፣ በዋናነት ግን የበርሜል ጊዮርጊስ ተብሎ የሚጠራው አንዳሳ እዚህ ባህር ዳር ዙሪያ አንዳሳ የሚባል ቀበሌ እዛ ቦታ ላይ እንደዚሁ የጸበል ቦታ አለ። እሱም ላይ በሰፊው መከሰት ጀመረ። በአዊ ዞን ጃዊ ወረዳ ፍልውሃ የሚባል የጸበል ቦታ ላይ እንደዚሁ የኮሌራ ህሙማን ተከስቷል ማለት ነው። ባህር ዳር ከተማም እንደዚሁ ህሙማን ሪፖርት መደረግ ጀምሯል ማለት ነው። 4 ቦታዎች ላይ ምዕራብ ጎንደር፣ ሰሜን ጎንደር፣ ባህር ዳር ከተማና አዊ ዞን ትልቅ ቁጥር ሪፖርት ማድረግ ጀምረዋል። በአጠቃላይ ከታህሳስ 23 እስከ መጋቢት 28 ድረስ ወደ 1446 ህሙማን ሪፖርት ተደርጓል። አብዛኞቹ በሽታው የተከሰተባቸው አካባቢዎች የጸበል ቦታዎች መሆናቸውን የተናገሩት አቶ በላይ በሽታውን ለመከላከል የሚያስችሉ ስራዎችን ለማከናወን የጸበል አገልግሎቱ ለጊዜው እንዲቋረጥ የሃይማኖት አባቶች ጥረት እንዲያደርጉ ጠይቀዋል። የቤተ ክህነት ወይም ደግሞ የጸበሉ ቦታ አስተዳዳሪዎች ከአቅም በላይ ሰው እየሄደ በጣም ብዙ ሰው እየታመመና ክልሉን አልፎም ለሀገርም ችግር ስለሚሆን አገልግሎቱን ለተወሰነ ጊዜ ማቋረጥ ያስፈልጋል ማለት ነው። ይሄ እንግዲህ ሳይንሳዊ የሆነው ከጤና አንጻር ነው ምክር የምንሰጠው፣ ከጤና ደህንነት ከማህበረሰብ ደህንነት አንጻር ማለት ነው። መነሻ የሆኑ ቦታዎችን ለተወሰነ ጊዜ መዝጋት ያስፈልጋል፣ ተፈትሾ እንደገና ጥሩ አገልግሎት እስከሚሰጥ ማለት ነው። ስለዚህ ክልከላ በመንግስት በኩል የጸጥታው የፖሊስና የአጠቃላይ ጸጥታ አገልግሎቱ ሰዎች ወደ እነዚህ ጸበል ቦታዎች ላይ በብዛት እንዳይሄድ ለተወሰነ ጊዜ ክልከላ ማድረግ ያስፈልጋል። የምዕራብ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ አእላፍ ቆሞስ አባ ኃይለ ማርያም ያሳይ በበኩላቸው ከየካቲት 14 እስከ መጋቢት 29 2017 ዓ.ም የጸበል አገልግሎት ተቋርጦ መጸዳጃ ቤቶችና የመጠጥ ውሃ አገልግሎት እንዲጀመር ቢፈለግም የጤና ኃላፊዎች ተግባሩን ሳይፈጽሙ እንደቀሩ አመልክተዋል። ሆኖም ቤተክርስቲያኗ በራሷ ጥረት አስፈላጊ መሰረተ ልማቶችን ልትገነባ ካለፈው ሳምንት ጀምሮ እንደገና የጸበል አገልግሎቱን ላልተወሰነ ጊዜ እንዲቆም መወሰኗን ገልጸዋል። አሁን እዚያ ላይ በዚያ ቀን ውስጥ ቢያንስ አስቸኳይ ቤቶችን እንዲቆፈሩ በሽንት ቤቶች የመጠጥ አስቸኳይ እንዲቆፈር ነው። ምንም የተደረገ ነገር የለም። ስራ ለመግባት በዩኒሴፍ በኩል
ማቴሪያል ይዘውተዋል። ሌላ ግን ማንም የቀረበም የሰራም ስራ የለም። ቦታውን እናጸዳለን ብለውን ስለነበረ እኛ ከ30 ቀን በላይ እስከ መጋቢት 19 ጸበሉን ከልክለን ነበር እና በዚያ ልክ እነሱም የሄዱበት ስራ የለም። በመንግስት በኩልም የትም ልማት የለም። እኛ በራሳችን አሁን ስራ ጀምረናል። ቤተክርስቲያኗ እስከ መጋቢት 19 ስለነበረ ሰው ያችን ቀን ጠብቆ ወደ ቦታው መጥቷል። እኛ ያን ጊዜ ጸበሉን እንዳይመጡ ስንከለክል እስከ መጋቢት 19 ብለን ቀኑን ገድበን ነበረ። ስለዚህ አሁን ሁለተኛ ሰው ሲሄድ ህመሙ ቦታው ላይ ጨርሶ ስላልጠፋ አሁን ሁለተኛ በመከሰቱ ጀምሮ ላልተወሰነ ጊዜ ጸበሉ እንዲታገድ አድርገናል። መጸዳጃ ቤት ችግር አለ፣ የውሃ መጠጥ ችግር አለ፣ በረሃ ነው፣ ሙቀት ነው፣ የህዝቡ ፍሰት አለ፣ የቦታ ፍሰትም አለ። ያለ እሱን አንድ ላይ ማስተካከል አለብን። ዩኒሴፍ እና የተወሰኑ ድርጅቶች አሉ እየረዱ ያሉ። እነሱም አሁን ወደ ላይ በጸጥታ አካባቢውም ለጸጥታ አስጊ ስለሆነ ችግሮች ናቸው እንዲሆን የሆነው። በ30 ቀን ውስጥ ማቆም ከተቻለ ይጸዳል የሚል በጤና ኢንስቲትዩት በኩል ሀሳብ ቀርቦልን ስለነበር እኛ በዚህ አይነት ገብታዊ ይሰጣል የሚል ሀሳብ ነበረ። ከዚያ ግን ጸበሉ ከቆመ በኋላ ወደ ልማት አልተገባም። እኛ ቤተክርስቲያኗ ማለት ሰዎችን እያስተባበረች አሁን ስራ ጀምረናል። የምዕራብ ጎንደር ዞን ጤና መምሪያ ምክትል ኃላፊ አቶ ዮሴፍ ጉርባ ግን ባለፈው 1 ወር ጊዜ ውስጥ መሰረተ ልማቶቹ ያልተገነቡባቸውን ምክንያቶች ይዘረዝራሉ። ሀገረ ስብከቱ ደብዳቤ ቢጽፍም ተከታትሎ ማስቆም እንዳልቻለም ተችተዋል። ደብዳቤ እነሱ ጻፉ እንጂ በተግባር ጸበሉ አልቆመም። መጋቢት ላይ ሰው ሙቷል እያልኩ ነው። 15 ቀን በፊት ማለት ነው። በኮሌራ ኬዝ ሙቷል። ስለዚህ ጸበሉ ቆመ የሚል ደብዳቤ ነው እንጂ የተጻፈው በተግባር እንዲያስቆሙ ከዛ ላሉት የጸበል አባቶች አልነገሩም። ከዛ ውጭ እኛ ትክክል ነው። የኛ የመዘግየት ነገር ምንድነው? ሴኩሪቲው ታውቀዋለህ። ኢቭን አሁን እንዳንገባ ተከልክለናል። ጤና ባለሙያ የሚባል እንዳይገባ እኛ ባለሙያዎችና ማቴሪያል የዩኒሴፍ መጸዳጃ ቤት ለመገንባት ሲሚንቶ ብረት ምናምን ጭኖ የሄደ መኪና ተመልሷል እንዳትገባ ተብሎ ማለት ነው። ስለዚህ በዚህ ምክንያት ገብተህ ለመስራት ትቸገራለህ። እኛ ችግር የለብንም። እኛ ነፃ አሁን ወይ ኮማንድ ፖስት ገብቶ ነፃ ማድረግ አለበት ሰው ህይወት እንዲድን ከተፈለገ ማለት ነው። ነፃ ሆኖ ሰዎችን ህይወት ማዳን ነው ስራችን እና እነዛ ያንን የሚፈቅዱበት ሁኔታ ከተመቻቸ ገብተን ይህን ሁሉ መስራት ይቻላል። ኤንጂኦችን ከፋፍለን ሰጠናል። ዩኒሴፍ መጸዳጃ ቤት ባለ 4 መቀመጫ በጣም ዘመናዊ መጸዳጃ ቤት፣ የእጅ መታጠቢያ ማቴሪያሎች፣ የአንድ ደግዊል የሚባል የሚነቀነቅ የጉድጓድ ውሃ፣ እነዚህን ሁሉ ለኤንጂኦች ከፋፍለን ሰጠን ለመስራት በዝግጅት ላይ ናቸው። እዛው ነው ያሉ ሶስት ኤንጂኦ አለ አሁን እዛ ቋራ ላይ ማለት ነው። ጸበሉ ላይ ግን መግባት አልቻሉም። ሰሞኑን ታግደዋል። በቃ በሴኩሪቲ ምክንያት መግባት አልቻሉም። ከዚህ ቋራ ለመሄድም ያው ታጅቦ ነው መኪና የሚሄደው እና ትንሽ አስቸጋሪ ስለነበር በዚህ ምክንያት መግባት ስላልተቻለ ነው እንጂ እኛ አሁን ጤና ጥበቃ እዛው ላይ ነው ያለ። ጤና ባለሙያ እዛው ሕክምና ይሰጣሉ። አሁን ጸበሉ ላይ እዛው ኦንላይን ማለት ነው። የኮሌራ በሽታ ከአማራ ክልል በተጨማሪ በጋምቤላ ክልል ኑዌር ዞን ከየካቲት 3 2017 ዓ.ም ጀምሮ በአኮቦ፣ መኮይ፣ ላሬ፣ ዋንቶዋ፣ ጅካዎ ወረዳ እና ጋምቤላ ከተማ አስተዳደር ተከስቶ ከ2000 በላይ ሰዎች በበሽታው ተይዘው እንደነበር የዞኑ ጤና መምሪያ ኃላፊ አቶ ጋትቤል ግርማን ለዶይቼ ቬለ ተናግረዋል። ሆኖም ግን አሁን በሽታው እንደቀነሰና በ2 ወረዳዎች ብቻ እንደሚታይ ተናግረዋል። አሁን እንደ በፊት አይደለም። አሁን በጣም ቀንሷል። እንደባለፈው አይደለም። አሁን ብዙ ኬቶች አሁን ሪፖርት ያደርጉ አይደለም። ተወሰነ ቦታ ናቸው አሁን ሪፖርት የሚያደርጉ የኮሌራ ኬቶች እንትና ነው መታርና ኩቡ ይባል ተረፍ ላይ ያሉት ወረዳዊ ናቸው አሁን ሪፖርት የሚያደርጉት። ሌሎች የለውም። አሁን በቅርብ ከአንድ ቀን በፊት ላሬ የሚባል ወረዳ አንድ ኬስ ሪፖርት ተደርጓል። አሁን በ2 ብቻ ነው ያለ። ቀንሷል። እንደ በፊት አይደለም። አጠቃላይ ባለፈው ኬሶች ወደ 230 አካባቢ ነው። ሟቾች ቁጥር ወደ 23 ነው። የአማራ ክልል ህብረተሰብ ጤና ተቋም ዋና ዳይሬክተር አቶ በላይ በዛብህ በሽታው ከቁጥጥር ውጭ ባይሆንም በርካታ ሰዎች የሚገለግሉባቸው የጸበል ቦታዎች ለተወሰነ ጊዜ አገልግሎቱን አቁመው በሽታው እንዳይሰራጭ የሚያደርጉ የመሰረተ ልማት ስራዎች እንዲሰሩ ሁሉም እንዲተባበር ጠይቀዋል። በ2015 ዓ.ም በአማራ ክልል በተመሳሳይ 4000 ሰዎች በኮሌራ ታመው እንደነበርም ዳይሬክተሩ አስታውሰዋል። አጠቃላይ የኮሌራ በሽታ ስርጭት ምን ይመስላል የሚለውን ለማወቅ ሰሞኑን ለፌዴራሉ ህብረተሰብ ጤና ተቋም ምክትል ዳይሬክተር ዶክተር መልካሙ አብቴ ደውለን መረጃውን በተናጠል ለመስጠት እንደማይችሉና በቅርቡ ከሚመለከታቸው የጤና ኃላፊዎች ጋር በጋራ እንደሚሰጡ ተናግረዋል።